ዮኒ ማኛ እያደረገ ያለው ነገር መንገዱ ላይ የእውነትን የጽድቅ ቃል ይዤ እቆማለሁ። ኦኬ ይቀጥል። ኦኬ ትችላለህ ካሮላ። እሺ አመሰግናለሁ ኤርሚ። ባይዘዌይ በጣም እንወዳለን። እኔ አንደኛው ከአንተ ወንጌል ሰምቻለሁ፣ ከተለወጡ ሰዎች አንዱ ነኝ። ግን ይህን ሰሞን የሚደረገው ነገር ፍጹም ስህተት። እኔ አንድ ጥያቄ ልጠይቅህ። ዮኒ ወንጌል እንደው ትክክለኛውን ወንጌል ሰምቷል ብለህ ታምናለህ? አንተ እኔ ሰምቷል ብዬ አልልም። ያው እንደሚናገረው ከብፁዕ አቡነ ገብርኤል ነው የሰማሁት ነው ብሎ የሚለው እና ጌታን ተቀበልኩ ነው ብሎ ያለው ራሱ የተናገረው ማለት ነው። አሁን ከእኔ ሰምቷል ብዬ ለማለት እኔ በግሌ ለብዙ ዘመን በውስጥም የነገርኩት አለ፣ በአደባባይ ላይም የነገርኩት ነገር አለ። ራሱም ሲናገር ነበረ፣ ቻሌንጅ ስታደርጉ ነበረ ምናምን ብሎ አለ። ኦኬ እኔ ግን ከእኔ የመዳንን ወንጌል በወቅቱ ከኤርምያስ ሰምቼ ነው የዳንኩት አይደለም ያለው፣ የብፁዕ አቡነ ገብርኤል ሰምቼ ነው የዳንኩት ነው ያለው። መጣ ጌታንም ሲቀበል እኔ ጋር ጌታ የተቀበለው ብርቱካን ጋር ነው። ሲጠመቅም እሷ ራሷ ባዘጋጀችው ነው። አንድ ማቀው ግን ጌታን ከተቀበለ በኋላ ፓስተር አላዛር ይባቤን አገናኝቸው መሰረታዊ ክርስትና ትምህርት እንዲያስተምረው ነግሬው ፓስተርዬ እያስተማረው እንደነበረ አውቃለሁ። ይህም ብቻ አውቃለሁ። ከዛ ውጭ በቸርች አልተያዘም። ይህም ብቻ አውቃለሁ። ፓስተር አላዛር ይባቤ እንዳስተማረው ለስንት ሳምንታቶች እንደሆኑ አላውቅም። ከመጠመቁም በፊት ከተጠመቀም በኋላ ፓስተር አላዛር ይባቤ እንዳስተማረው እኔ ሕያው ምስክር ነኝ። ፓስተርዬም አለ ማለት ነው፣ ራሱ አይከድም። ከዚህ ውጭ እኔ ወንጌል ኤርምያስ ነገረኝ ብሎ አላለም። ብፁዕ አቡነ ገብርኤል ናቸው ወንጌል የነገሩኝ ነው ብሎ ያለው። የት አግኝተው እንደነገሩት አላቅም። ማርያም የዓለም ቤዛ አትባልም፣ ኢየሱስ ነው የዓለም ቤዛ ብሎ የሚለውን እሳቸው ከምናገር ውጭ በግልም ደውለው የነገሩት ነገር ካለ እሱ ይነግረናል። የማውቀው ሪያሊቲ ይሄን ነው ማለት ነው። ቴንክ ዩ። ግን አሁን ኤርሚ እኔ አንዳንዱ ነገሮች ያንተ እላፊ ይሄ መጠበቂያዎችን በመጠበቅ ነው ይሄ ነገር የሆነው እና ዮኒ አንድ ተራ ሰው ነው። ብዙ ሰው በዚህ ቦታ ላይ ጌታን ተቀብሏል። እያየንም ነው ጌታ ሲቀበል። ግን የእሱ ጌታ የተቀበለ ሰሞን አንተም ቤት ትጠራዋለህ፣ ለምን እንደሆነ አላውቅም። ገስ ላይ ይቀመጣል። መጽሐፍ ቅዱሳዊ ቃል ሲያወራ ወይ ደግሞ ንጽጽር የሚሰራ ሰው አይደለም። የሚሰራው ስራ ተንኮል የተሞላበት ነው። እኔ ብዙ ጊዜ ተከታትየዋለሁ። በኮሜንትም ስጽፍ ነበር። ያው ተሰሚነት ስለሌለኝ ይሆናል ያላየው። ቅድምም ራሱ አንተ ቤት ገብቼ በጣም የሚያደርገውን ነገር ስለተናደድኩ ቤክ ጋር ገብቼ ነበር። ግን እርሱን አላስቀየርም ብዬ ነው የወረድኩት። በጣም አዝኛለሁ። በጣም የሚሳደበው ሰው መላ የ40 ሚሊዮን የሚከተለውን ቅዱሳን ነው ዘማሪዎችን። ለዛ ነው ባይዘ ወንድሜ ካሮላ፣ ለዛ ነው አሁን ይሄን ቤት መክፈት ያስፈለገኝ። ትናንትና በነበረው ሶሪ ስላቋርጦ ሰጣለሁ፣ በረጅም ታወራለህ። ትናንትና በነበረው ነገር ላይ ገብቼ ያወራሁትን ነገር ሰምታችኋል። ሊያወራኝ የፈለገው ነገርን አንዱንም እንኳን ረግጦ ማውራት እንኳን አልፈለገም። አንዱን አድምቶ መናገር እንኳን አልፈለገም። የፈለገው ጫጫታውን ነበር የፈለገው። የጠራቸው ሰዎች ሁሉ ጭምር ሊመጡለት ግን አልቻሉም። እነ መዝሙረ ያሬድ እነ መዘማርያም ድረሱ አላቸው፣ አንዳቸውም አልደረሱ። ኦኬ እንደማይመጡ ይታወቃልና ማለት ነው። ኦኬ መታገስ ስላለብኝ እሺ፣ በእኔና በእንዳልክ ላይ እናንተ ሳንል ቤት ከፍቶ ይሳደብ ነበረ። ታገስኩት። በኋላ ላይ እንዳያችሁት ሊያሶሩ ስላልቻሉ እነዛ ሰዎች ያመጣቸው ሰዎች በእኔ አብሮ አደግ በአበበ ጉልላት ሞት ላይ ቪዲዮ እየሰሩ ሲያላግጡ የነበሩ ተራ ዱርዬዎች የነበሩ ሰዎችን ነው ጠርቷቸው ያመጣቸው ማለት። እኔ ዱርዬነት ነው ብዬ የምለው ሰው በሞተ ሰው ላይ ሲቀልድ ዱርዬነት ነው፣ እንደዚህ አይደረግም። ኦኬ ስለዚህ ያው ወጣሁ፣ እኔ ቤት ከፈትኩኝ። ቤት ከከፈትኩ በኋላ ጥቂት አወራን። ከዛ ዶክተር ሻውል ደወለልኝ። ደወልንለት፣ አገኘ ነው በውስጥ መስመር ማለት ነው። እና ስገባ ያሳየኝ የነበረ ፊት ብዬ የሚለው ቪዲዮን አሳያችኋለሁ ካላያችሁት። ስገባ ያሳየኝ ፊት ትክክል አልነበረ። ምን ሆነ ነው? ደም ፈልጧል፣ ተቆጥተሃል፣ እንደዚህ ሆነ እንድታወራኝ አልፈልግም ብዬ አልኩት። ስለ ነፃነት ጠየቀኝ፣ ስለ እንዳልክ ጠየቀኝ። በዛ ወጥቶ በዚህ ገብቶ ምናምን ነገር እያለ የነበረውን ነገር ሰምታችሁታል። ኦኬ እሱኑ ላውራ። መጨረሻ ላይ በውስጥ መስመር ይቅርታ እንደዛ አንተን ስላልኩ አለኝ። ኦኬ ይቅርታ አለ። ኦኬ አልኩት። ስለዚህ እኔም በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። እኔ ስላልሆነልኝ የገባሁት ማለት ነው። ምክንያቱም አም ጴንጤ ኦኬ፣ ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው፣ በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌም መደረግ አለብን። አዎ አምናለሁ።
ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለገል በእግዚአብሔር ሕዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ የወንጌላውያንን አብያተ ክርስቲያናትን እንደ ቸርች ዲስከሬጅ እያደረኩ የማውራት ስልጣን ማንዴት የለኝም። ለምን? አንደኛ እግዚአብሔርን እፈራለሁ። ሁለተኛ እግዚአብሔርን እንፈራው ቤተክርስቲያን ባለቤት እንዳላት ስለማቅ፣ እዚህ የተሰበሰበ ህዝብ በወንጌል የሚያሚ በዓለም ዙሪያ ያለ ህዝብ በደም የተገዛ ህዝብ እንደሆነ ስለማቅ፣ ባለቤት እንዳለው ስለማቅ አፌን ዝም ብዬ አልከፍትም። አንዳንድ ጊዜ እንኳን የማይገባ ነገር እንኳን አንዳንድ እንኳን ስናገር በጣም እየጸጸተኝ መጥቼ ሶሪ ይላቸዋለሁ ማለት ነው። አሁን ግን ትናንትና በውስጥ ይቅርታ ባለበት ጉዳይ ላይ ይቅርታ ሲል በአጠቃላይ ባለውም ላይ ጭምር አንዳንድ ነገሮች ሀሳብ መስጠት ባለበት ላይ ሀሳብ መስጠት ትችላለህ ብዬ ነግሬዋለሁ። ኦኬ። ስለዚህ ኖ አሁን ስቶፕ። አሁን የምታወሩ ሰዎች ስቶፕ ኖ። ቲክቶክስ የምትባለው ከዚህ በኋላ እንደዚህ አይነት ጽሁፍ ከጻፍ ከኤርሚ ተው ንቆ መተው ነው ብሎ የሚል እኔ ሰውን ብሎክ አላደርግም እያለሁ ከዚህ በኋላ ብሎክ ነው ማድረግ እንደዚህ ከጻፍክ ማለት ነው። እንዲህ ብሎ ነገር የለም። ኦኬ። ወንጌል ሲነካ እንዲህ ብሎ ነገር የለም። አንተ ታብና ኮፒ ሊንክ ሼር አድርግ። ኦኬ። የምንቆመታው ነው ማለት መልካችን ያልሆነ መልካችን ነው ተብሎ እንዲሰጥ አልፈቅድም። እኔ አልፈቅድም። እናንተ ከፈለጋችሁ መተኛ ትችላላችሁ። ኦኬ። በቃ እንደዚህ ንፍዝ ያልክ ጴንጤ ኮንክ መተኛ ትችላለህ። ቤት ገብተህ ተኛ። በቃ ብራሰር። ከዛ ውጭ ገሆን እስከሆነ የማገለግለው የእግዚአብሔርን ሕዝብ የማገለግለው የክርስቶስን ቤተክርስቲያን በዓለም ዙሪያ ያሉ የዳኑ ቅዱሳን ወገኖችን ያለ ስማችን ስም፣ ያለ ተግባራችን ተግባር፣ ያለ ዓላማ ሲሰጥ ትናንትና መጥቶ ውስጣቸውን ስላወቀ ነው ተብሎ እንዲባል ሊሆን ማኛ ለቅቄ አልገዛለትም። ከፈለገ ይምጣ፣ ከፈለገ ሌሎችን ሰዎች አውርዶ እሱ ቤት እኔና እሱ ይለይልናል። በእውቀት ማለት ነው በሚያወራው ነገር። ትናንትና ወንጌላውያን አማኞች በሙሉ ግብረ ሰዶማውያን ናቸው ብሎ ሲል የነበረው ላይ እዛው ጋር ስጠይቀው ነው ጆል ኦስቲን የሚባለውን ሰውዬ አመጣ። ኦኬ። ምን የኔ መልስ ብል ነበረ? ጆል ኦስቲን እኛ የወንጌላውያን አማኞችን ይወክላል? ኦኬ። ይወክላል ወይ? አይወክልም። አምጣ በቤተ ክርስቲያናቱ ህብረት ውስጥ ተቀባይነት ያላቸውን ብያልኩት ሊያመጣ አልቻለም። እሱ የፈለገው ወንድሞች እናቶች፣ በእውነት ለመናገር የፈለገው አንዳች ጥቅማ ጥቅም አለ። ኦኬ። አንዳች ጥቅማ ጥቅም አለ የፈለገው ነገር ማለት ነው። ምንድነው የጥቅማ ጥቅም? እራሱ የሚያውቀዋል። እናንተ የምታውቁት ነገር ካለ አለ። እኔም እንደሰው የምገምተው የምጠረጥረው ነገር አለኝ። ኦኬ። እዚህ ሶሻል ሚዲያ ላይ በሁሉ ዘንድ ሚዛናዊ ሰው ወይ ደግሞ በሁሉ ዘንድ ልወደድ ባይነትን ላተርፍ ብለህ ካልክ እንደዛ ከሆነ ሚሊዮን ሰው እንዲከተል ማድረግ ትችላለህ። እኔ አሁን ተነስቼ እዚህ በሙሉ የወንጌላውያን አላደርገውም። እኔ ህሊኔን የሸጥኩ ሰው አይደለሁኝም። ጌታዬን ኢየሱስ ክርስቶስን እፈራለሁ። የአምላክ መንፈስ በውስጥ ያለ ሰው ነኝ። ቤተሰብ ያለኝ ሰው ነኝ። ቤተሰብ የምመራ ሰው ነኝ። በሚገባ በቤተክርስቲያን የማገለግል ሰው ነኝ። እንደዚህም በሶሻል ሚዲያ ላይ ያገለግላለሁ። ኦኬ። ነገሩ የግል ጉዳይ ሆኖ ሰዎች እርስ በርስ ሲሰዳደቡ ታው አይ በቃ ይሄ ታውት ምናምን ነገር ብሎ ከማለት አኳያ ካልሆነ በስተቀር ማልፍህ ወንጌልና የክርስቶስን ጉዳይ የክርስቶስን ቤተክርስቲያን ጉዳይ ግን ስትነካ በፍጹም ማናችሁም አላልፋችሁም። ስለዚህ ዮኒ ማኛ ትናንትና የነበረውን ነገር ሊያቆም አልፈለገም። ኦኬ። ሊያቆም አልፈለገም አይደል? አዎ። አርቲስት ነፃነት ወርቅነህ ጌታን አላገኘም? አዎ። አድራሻው ሲኦል ነው። ይኸው እኔ ነኝ ያልኩት። አርቲስት ጥላሁን ገሰሰ ጌታን አያውቅም? አዎ። የሞቱ ሰዎች አድራሻቸው ሲኦል ነው። የኤርሚያስ አባት ጌታን አያውቅም? አዎ ነግሬዋለሁ። ወስን ብየው ነበር፣ አልወሰንም። ጌታን ያላወቀ ሰው መጨረሻው ምንድን ነው? ሲኦል ነው። የኤርሚያስ አጎት ባለፈው የነገርኳቸው አጎቴ የደብረ አለቃ የኦርቶዶክስ ቤተክርስቲያን ቄስ ሊሞት አንድ ሳምንት አካባቢ ሲቀረው ነው ህልም ያየው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 1 ላይ ያለውን ቃል እግዚአብሔር በህልም ነጭ ልብስ የለበሰ ሰው ነገረኝ እያለ ማለት ነው። ምን እንደምታደርጉት
ተቋርጠሃል ኤርሚ። እኔ ጋ ነው ወይስ ሁላችሁም ጋር? አይሰማንም። ጠብቅ፣ ቤተሰብ ጋር እያወራ ነው መሰለኝ። ይቅርታ በጣም ጠብቁት። ቆይ አንዴ ጠብቁኝ። ቆይ ከልጆቼ ጋር ስለሆንኩ ነው። አንዴ ቤካዬ አለ። እሺ ኦኬ። እሺ መጣ። መጥቻለሁ። እሺ ቴንክ ዩ። ስለዚህ በክርስቶስ ኢየሱስ ሰዎች ካላመኑ መጨረሻቸው የት ነው? የእሳት ባህር ድቅድቅ ጨለማ ተዘጋጅቶላል። የኤርሚያስ አጎት፣ የኤርሚያስ አባት፣ የምናውቀው ታዋቂ አርቲስት፣ ታዋቂ ዘፋኝ፣ ታዋቂ ፖለቲከኛ፣ ታዋቂ ገንዘብ ያለው የዚህ ዓለም ባለጠግነት ያለው ኦኬ፣ ማይክል ጃክሰን ታዋቂው ሙዚቀኛ ቢሊዮነር የነበረ ሰው ኦኬ፣ ክርስቶስ የለውም። አድራሻ የት ነው? ሲኦል ብራዘር። እዚህ እማድበሰብሰው ወንጌል የለም። ለእነንትና ይቀየማሉ ብዬ የምትመለመልበት ወንጌል የለም ነው ብዬ የምልህ። ለዚህም ነው ትናንትና እንዳልክ በጻፈው ጽሑፍ ላይ ምንም አይነት እንደውም አንዳንድ የወንጌል አማኞች ወንድሞች እናቶች እዚህ እኔ ቤት ድጋሚ እንዳያችሁ ማልፈልጋችሁ ሰዎች አላችሁ። በየፔጃችሁ ላይ ሁሉ የጻፋችሁ ጽሑፍ አለ። ስለዚህ ያንን ጽሑፍን ይዘህ እዛው ተቀመጠልኝ። ኦኬ፣ እዛው ተቀመጡ፣ እዛው ተቀመጡ። ኦኬ፣ እንዳልክ የጻፈውን ጽሑፍ እንደውም ቫይራል እናወጣዋለን። ይሄንን ምንድነው ኢየሱስን ሳታውቁ እንዳትሞቱ ብሎ የሚል የሆነ ጥሩ አድርጎ የሚሰራ ሰው ካለ ላኩና እሱን ቫይራል ነው የምናወጣው። ኢየሱስን ሳታውቁ እንዳትሞቱ። ኦኬ፣ ልብ በሉ። ይህንን በዚህ በሚዲያ ላይ የምትሰሩ ሰዎች፣ በተለይ በዚህ በኮምፒውተራይዝ የሆነ ነገር የምትሰሩ ሰዎች ቆንጆ አድርጋችሁ እንደ ሎጎ ነገር አድርጋችሁትም ቢሆን ሰርታችሁ በጣም የእውነት ቁመለ እላህ አይደለም ኢየሱስን እወዳለሁ ብሎ የሚል አዳኝነቱን መናገር ፈልጋለሁ ብሎ የሚል እናቴ በህይወት እያለች ልነግራት ይገባል፣ አባቴ በህይወት እያለ ልነግረው ይገባል፣ አጎቴ፣ አክስቴ፣ አያቴ ልነግረው ይገባል ብሎ የሚል ሰው ካለ በህይወት ላሉት ድረሱላቸው። ኢየሱስን ሳታቂ እናቴ እንዳትሞቺ፣ ኢየሱስን ሳታቂ አባቴ እንዳትሞት። ምክንያቱስ ኢየሱስን ሳያውቁ ሰዎች ከሞቱ ከኦርቶዶክስ ነው የመጣው ብሎ ገነት የምትገባበት የለም። የእሳት ባህር ድቅድቅ ጨለማ ተዘጋጅቶላል። ኢየሱስን ሳታውቀው ከሞት ከፕሮቴስታንት ነው የመጣው ብለህ የምትገባበት ስፔሻል ክላስ የለም። የአብ ልጅ ኢየሱስን ካወቅከው እሱም ማወቅ የዘላለም ህይወት ነው። እሱን ካላወቅከውስ ድቅድቅ ጨለማ የእሳት ባህር ተመድቦላል። ከካቶሊክ ብትመጣ፣ ከኦርቶዶክስ ብትመጣ፣ ወንጌላውያን ብትመጣ፣ ከአይሁድ ብትመጣ፣ ከእስልምና ብትመጣ እግዚአብሔር ከመጣበት ሃይማኖት እየመረጠ የሚያስገባበት አንዳችም ምክንያት የለም። የወንጌሉ እውነትም ነው ብሎ የሚለው ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ልጁ አለህ? አዎ አለህ። አዎ ስላለህ ምን አለህ? የዘላለም ህይወት ብለህ ከሆነ የዘላለም ህይወት እንዳለ በምን አወቅ? የቅዱሱ የእግዚአብሔር ቃል መስክሮልኛል፣ መንፈስ ቅዱስ ለመንፈስ መስክሮልኛል ብለህ ካልክ አንተ እውነተኛ ትራክ ላይ ነው ያለው። ስለዚህ አጠብጥብ መንገድህም ማለት ነው። የጽዮን መንገደኛ ነህ፣ ቀጥል ማለት ነው። ካልሆነ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር ወደምትጣልበት ጌታ ኢየሱስ ክርስቶስን ካላወቅ ትጣላለህ ማለት ነው። ስለዚህ ትናንትና በራሱ ፔጅ ላይ 3000 ምናምን ሰው እያየ ላይክ ያደረኩት ለማናደድ ለማበሳጨት ግሩፕ ለመያዝ ፈልጌ ሳይሆን የማምንበት እውነት ስለሆነ ኢየሱስን ሳታውቁ እንዳትሞቱ ብሎ የሚለውን ኮምፒውተር ላይ በደንብ አድርጋችሁ ስሩት። በዚህ የምትሰሙ ቅኖች የሆናችሁ እልህ አይደለም የተያዝኑ፣ ሌሎቹ ማድረግ ይችላሉ። ለሰው ሁሉ ነው። የማንንም ሞት ላይ አልቀለድንም፣ እየቀለድንም አይደለም። ኢየሱስን ሳታውቁ የሰው ልጅ እንደዚህ ብላችሁ ጻፉት። የሰው ልጅ ሁሉ ኢየሱስን ሳታውቁ እንዳትሞቱ ብላችሁ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ያለውን ጥቅስ አብራችሁ አስቀምጡት። ይህንን ቃል የሚመጥነው ቃል እዛ ጋር ስላለ ማለት ነው። ኦኬ ቴንክ ዩ። ይህን የምሰሩልን ሰዎች ሰርታችሁ በውስጥ ላኩልኝ። የሚሰሙ ሰዎች በሙሉ ቫይራል እናወጣዋለን ማለት ነው። ይህን ቃል ማለት ነው በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ላይ ያለው ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ከፍ ብሎ ግን ቁጥር 11 ላይ እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው ይላል። ወይ ቁጥር 11ን ወይ ቁጥር 12ን አብራችሁ አድርጉት ከዛ ጋር ማለት ነው።
ቴንክ ዩ። ጥቅሱን ብቻ አስቀምጡት። ጸጋ ይብዛላችሁ። በዚህ ጉዳይ ላይ ነው የምናወራው። ከስሜት በጸዳ ሰዎችን ስምን ጠርቶ ስድብ አልፈልግም፣ ግን በተገቢ መናገር ያለብንን እንደ ወንጌል አማኝ እንደ ቤተ ክርስቲያን መናገር ባለብን ነገር ላይ እንናገራለን። ነገርኩ። እንኳን ትናንትና የመጡ ሰዎች አይደሉም። እንደኔ 3 ዓመታት እንኳን ሊሞላቸው የፈለጉ አይደሉም። 60 ዓመት 100 ዓመት ለምን 150 ዓመት በእኛ በወንጌላውያን አማኞች ላይ የቤተክርስቲያን ፓስተር አገልጋይ የፈለግ ከሆነ ለምን አትቀመጥም? አትችልም። ቤተክርስቲያንን ከፍ ዝቅ ልታደርግ አትችልም። የእውነትን መንገድ በሐሰት ልታሰድብ አትችልም። ኦኬ፣ አትችልም። ሳትመጣ መጣሁ ብለህ አትችልም። እኮ ነው ብዬ የምልህ። ለምን በለዓም ፊት እንደቆመው መልአክ እንቆምብሃለን ወንጌሉ እንጂ እኔ ብቻዬን እቆምብሃለሁ። አትችልም። አንቺም አትችልም። እኔም አልችልም። በክርስቶስ ቤተክርስቲያን ላይ አታላግጥም። ለምን? እኔ ወንጌላዊ ስለሆንኩኝ አታላግጥም። በተሰጠኝ የአገልግሎት ስልጣን እቃወምሃለሁ። አፍን መዝጋት ባለብህ ጉዳይ ላይ እንደነኛ አይነቶችን ወሬኞችን አፋቸውን እናዘጋለን። በምን? በእውቀት በስልጣን ቃል በመናገር ማለት ነው። አይን አይደለም ሆዱ እስኪዘረገፍ ድረስ ቢጮህ እኔ ጉዳይ አይደለም። ኦኬ፣ የተረካው እግዚአብሔር ቃል ክብር ነው። በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ይላል። ኦኬ፣ እጠነቀቃለሁ ለእግዚአብሔር ሕዝብ መንጋ፣ አንተንም አንቺንም እኔንም ስለሚወክል ማለት ነው። ስለዚህ እንደነኛ አይነት ሰዎች ጋር ምን እንደምናደርገው ወንድሞችና እህቶቼ፣ የጌታን ቤተክርስቲያን ከሚሰድቡ ሰዎች ጋር፣ ያለ ስማችን ስም ከሚሰጡን ሰዎች ጋር በምንም አይነት መልኩ ኖቲፊኬሽን ቢመጣ አትሂዱ። መንፈሳችሁን ሊያስቆጣ የሚችል በስሜት የሚያወሩ በውሸት የሚያወሩ ማለት ነው። አትሂዱ። ኦኬ፣ አትሂዱ። ልብ በሉ። ስለዚህ ኖ እኔ ከወሰንኩ ነው። ኦኬ ወገኖቼ፣ አትሂዱ። ኦኬ፣ መብታቸው ነው፣ መብቱ ነው። አይደለም ዮኒ ማኛ እኮ አልኩ። አይደለም ዮኒ ማኛ በጌታ ቤት ቆይቻለሁ ብሎ ያለ ሰው እንኳን በመረጃ እንኳን ልናገር ብሎ ካለ በመረጃ የሚያወራው ነገር ካለ ማውራት ይችላል። ያለ መረጃ ግን በጥላቻነት ተነስቶ ሰው ከሆነ ኦኬ፣ የተያዘው ምንድነው ማለት ነው? የወንጌል እውነት ሰዎች ወደ ወንጌል እውነት እንዳይመጡ ማጠልሸት ነው አይደለ? ያው መርዛቸውን የሚተፉት። እኔ ደግሞ መርዝ በማስተፋት ቁጥር 1 ነኝ ማለት አስጨርሳለሁ። ትሳደባለህ፣ አስጨርሳለሁ። መርዝ በማስተፋት አንደኛ ነኝ አልኩ ማለት እነሱ ሲተፉ ሲሳደቡ ዝም እለዋለሁ። በእውነት ቃል ግን ሲመጣ ያው ያውቃሉ አይቀጡ ቅጣት እንደምንቀጣ ማለት ነው። ስለዚህ በዚህ ጉዳይ ላይ እናወራለን። ተባረኩ፣ ጸጋ ይብዛላችሁ። ካሎራ ወንድሜ ቀጥል፣ ቅድም የምትለውን ማለት ነው። አመሰግናለሁ ኤርሚ፣ ቆንጆ ነው አሁን የተናገርከው። ቅድም ቤኪ ቤት የሆነ ነገር ብልሃል፣ ተዉ በውስጥ ጨርሰናል ብልሃል። እኔ ደግሞ ቤት ከፍቼ ነበር። በጣም ህዝበ ክርስቲያኑ በጣም ነው የተናደደው፣ እኔምንም ጨምሮ በጣም ስሜታዊ ሆኜ ነበር። ሰው ላይ ይሰማኛል። የዳነውን ህብረተሰብ የዳነውን ህዝበ ክርስቲያኑን በዚህ ልክ በማንጓጠጥና በመሳደብ የዚህን ያህል ድፍረት ያገኘው በጣም እንግዲህ አንተ ብዙ አይነት መጠበቂያዎችን ሰጥተዋል ለዮኒ ባይዘዌ ቢድል ለራሱ እኔ አንደነ ቢድል ለራሱ ባይድል ለራሱ ይሄን ያክል ማሽሞንሞንም ገስ ላይ ያስገባኸው እንደገና እሱ ቤትም እየሄድክ እኔ ምን አይነት እንደሆነ አላውቅም። እሷም ማድረግ የነበረበት ምንድነው? ጌታን ተቀበለ አይደለ? ጌታን ተቀበለ ተባለ። ያቀባበሉን ባላምንበትም ጌታን ከተቀበለ ትምህርት ነው መማር ያለበት። እንዴ ትምህርት ነው መማር ያለበት። ምምልሱ እንዴት ነው የተመላለሰው? አመላለሱ መታየት አለበት። እንዴ አመላለሱ እኮ መታየት አለበት። አሁንም እኔ እንደው የእውነት ነው የምነግርህ ኤርሚዬ፣ ነገ እንኳን ይቅር ብትባባሉ እንኳን ደግመን እኛ አንተንም ከመጠበቅ ከሱ ጋር እንድናይ አንፈልግም። ነገ ያልተገራ ምላስ ነው ያለው፣ ያልተገረዘ ምላስ ነው ያለው። ምኑም ብልቶቹም ሁሉ ነገሮቹን ሴፍ ነው የሚያነሳው ልጁ። በጣም ነው የሚናገረው። እኔ በጣም ሾክ ነው የሆንኩት የተናገረው ነገር። ግብረሰዶም እያለ በየቦታው እንዲትደረጋላችሁ እያለ አሁን ራሱ 2000 ሰብስቦ ይሄን ነው እየተናገረ ያለ እና አንተም ከመውደድ አንተንም ከማክበር
እንደዛ አስበኸው ድጋሚ በቃ በማይመጥን ስፍራ አትገኝ። ለምን እንደምትገኝበት እንዴ? ቢድን እኮ ለራሱ ነው ኤርሚ። ቆይ ሌላ ክርስቲያን ጌታን ሲቀበሉ ገስ ላይ ያስገብታችሁ ኤርሚን እንደምታረጉ ታረጋላችሁ? እንትና ዮኒ እንደምታረጉ ታረጋላችሁ? አታረጉ። እና ጌታን በቅርብ ነው ጌታን የተቀበልኩት። ከስር ታብታብ አድርጌ መማርና ክትትል ትምህርት መማር ነው እንጂ ያለብኝ ሀሳብም ለመስጠት አቅም የለኝም አሁን ላይ። እና እንደው አንዳንድ ነገሮችን አንተ ማታየው ነገር እኛ እናያለን። ታችሁን እናንተ ማታዩትን ነገር እናያለን። ስለዚህ ስርዓት ቢደረግ በቃ ስርዓት ቢደረግ እናንተንም ከመጠበቅ ነው ለእናንተም ከማዘን እንትን ነው። በጣም ብዙ ሰው ቅድማውን ቤት ከፍቼ በጣም ብዙ ሰው ነው የተናደደው። እና ለምንስ መኬድ አስፈለገው እንዴ? ምልልሱ እኮ መታየት አለበት እኮ፣ ኑሮ መታየት እኮ አለበት እኮ ኤርሚ። አንድ ሰው ለወንጌል መጽሐፍ ቅዱስን ከማንሳቱ ማርቆስን ሉቃስን ከማውራቱ በፊት እኮ ምልልሱ ምንድነው ህይወቱ ምንድነው ብሎ መፈተሽ አለበት። እኔ አሁን ገብቼ ዝም ብዬ እኮ ጌታን ተቀብያለሁ ብዬ እኮ ዝም ብዬ እኮ እንድናገር እኮ አትፈቅድልኝም። መታየት አለብኝ፣ መገምገም አለብኝ መጀመሪያ። እና ይህን ብታረጉ ሌላው በጣም ነው የምንወዳችሁ እኛ። እናንተ እንድትሰደቡ እናንተ እንድትነኩ አንፈልግም በቃ። ግን በዚህ ልክ እኔ በቃ የዓለማችን ምርጥ ስድብ ተሰድበናል። በዚህ ልክ ፕሮቴስታንትን የተናገረ ሰው አማኝ እንኳን ማይናገረው ንግግር ነው የተናገረው። እኔ መቼም ቢሆን ይቅርታ አላደርግለትም ለዚህ ንግግር። ይቅርታ ቢደረግ ራሱ ድጋሚ ህብረት ማድረግ የለበትም እንዴ? ሁለት ሰውና ሶስት ሰው ባጠፋው ነገር መላ ፕሮቴስታንቱን መላ ክርስቲያኑን መሰደብ አለበት? በጣም ነው የሚያሳዝን። እና እንደውም የልብ የሰጠው እንደው ያሰደብከንም ኤርሚያስ አንተ ነህ። የልብ የሰጠውም አንተ ነህ። በቃ ና ወንድሜ እያልከው እንዴ እንደ ዳነ በምን አወቅ? ይሄ ሰውዬ ክርስቶስን መምሰል እንደሄደ በምን አወቅ? በምንድን ነው ያወቀው እንዴ? ወንድሜ ና ግባ በጌታ ያዳነ ወንድሜ ነው ስትል ነበር ኤርሚ። የዳነ ወንድም ነው አፉን አሽሎ ሲሳደብ የነበረው። ከዳነ አንደበትስ የሚጠበቅ ነው ያንን። ስለዚህ እውነተኛውን ወንጌል አልተቀበለም። ክርስቶስን የሚያውቅ ሰው አይደለም። ለፖለቲካ አጀንዳ የገባ ሰው፣ በቃ ለፖለቲካ አጀንዳ ቪው ቀነሰ የሆነ ነገር ሲናገር ጥፍሩ የሚቧጭር ሰው፣ ጥፍሩ የሚያነሳ ሰው። ስለዚህ ጥንቃቄ ልናደርግ ይገባል። በቃ ዛሬም እየተናገረ ያለበት አውድ በጣም የሚያስጠላ ነው። ትላንትም የተናገረው በጣም የሚያስጠላ ነገር ነው። እና የዛ ቤቶቹን ጮቤ ለማስረገጥ እዛ ቤቶቹን ለማስደሰት በዚህ ልክ መሆን የለበትም። አንተ ከእውነት ጋር መቆም አለብህ። እውነት ስላለ ነው እኛም ከአንተ ጋር የምንቆም። እና በዚህ ልክ ቢደረግ ደስ ይለኛል ኤርሚ። አመሰግናል። ግን እንደው የመጨረሻ ምለው ምጠይቀ ጥያቄ ኤርሚ፣ ቅድም ብለኛል አልዳነም ብለኛል። የዳነ ሰው አይነ ምልክት አይደለም ካልከኝ ይሄ ሰውዬ እኮ ወንጌልን ማያውቅም ማለት ነው። ትክክለኛ ወንጌል አልተቀበለም ማለት ነው። አልዳንም አይደለም ያልኩ እኔ። ይዳን አይዳን የማውቀው ነገር የለም። ወንጌል ግን ከኔ አልሰማም። ሰማሁት ብሎ ያለው ከማን ነው? ከአቡነ ገብርኤል ነው። ምልልሱ የዳነ ምልልስ ነው ወይ? የዳነ ምልልስ ነው ሲመላለስ እንደዛ አይነት ነገር የታየበት ጊዜ ነበረ። አሁን ደግሞ ጭራሽ ብሶ አግሬሲቭ ሆነዋል። የዳነ ሰው አይነት ምልልስ ዝም ብሎ ከምታየው ከሶሻል ሚዲያ ላይ ቀድሞ ከነበረው ነገር የተነሳ ለተወሰኑ ወራቶችም ቢሆን ራሱም ሲናገር ነበር። ያንስ ቀድሞ ሲሳደብ የነበረው ነገር አይሳደብ ነበር። በኋላ ላይ ግን ወንጌል ባፍጢሙ ይደፋ ብሎ አለ። ሰማን። ምንድነው ብዬ ስል ያው ራሱን በውስጥም ስንጠይቀው ሰዎች አስቆጥተው ነው አለ። ኦኬ እንግዲህ ዳሃ ጸልሳን ይኖራል፣ ሰው በስሜት ሆኖ ሊናገር ይችላል ብሎ በሚል የይቅርታ ልብ ሊኖረን ይገባል እና ልንታገስ ይገባል ብሎ ሚል እንደ አዲስ ክርስቲያን በወቅቱ እኔም ዳግሻም ገብተን እሱ ቤት እሱም ሶሪ ብሎ ሲል ኦኬ አለ በቃ። ስለዚህ ሰው ይቅርታ በጠይቀበት ትናንትና እኮ ራሱ እንኳን እየተናገርኩ ነበር ይቅርታ በጠይቀበት ምናምን ነገር ብሎ አለ። እና አሁን እኛን አጠቃላይ ወንጌላውያን አማኞች ቡሽ ናችሁ ብሎ ግብረ ሰዶማውያን ናችሁ ብሎ የመናገር እንኳን ዮኒ ማኛ አይደለም ማንም የፈለገውን ማለት ይችላል። በፊቴ ግን ቆሞ ይሄንን ግን ራሱ ዮኒ ማኛ በመረጃ አያወራም። ይሰብስብና መረጃዎቹን ይዞ ይምጣ፣ አያወራም። እና ቴንኪው ስለሰጠን አስተያየት ኮሮላ ማለት ነው ኮሎራ እያልኩ ያረባዋል። ቴንኪው ወንድማችን ተባረክ። እሺ ግርምሽ የምትለው ካለ
ታች ወደላችሁና ሌላ ሀሳብ እሺ ቀጥል ግርምሽ የምትለው የግድ የገባችሁ ሰዎች መናገር አለባችሁ ማለት አይደለም። ስትናገሩ ግን በእውቀት ላይ በተመሰረተ ነገር ከስሜት ላይ በጸዳ ነገር እኛ ወንጌል ነው የተነካው። ቤተክርስቲያን ነው እየነካ ያለው። ቤተክርስቲያን ሲነካ አይደለም አንድ ዮኒ ማኛ አይደለም ሺህ ሆኖ ይሰለፍ በእውቀት እፊቴ ቆሞ የሚያወራ ከሆነ ይምጣና ያወራል። ኦኬ እንጂ ማንም የባልቴት ወሬ የቡና ወሬ ሰብስቦ የክርስቶስን ቤተክርስቲያን ብሌም ሲያደርግ ዝም ብያ ላይም ዝም ብለን ማየትም አይጠበቅብንም። ስለዚህ ቢያንስ ራሳችንን ኪፕ ማድረግ አለብን ማለት ነው። ኦኬ አዎ አሁን ወንጌሉን ሰዎች ወደ መዳን ሲመጡ ይህን ለማስቀረት ምንድን የተደረገው? ምክንያት ባልሆነ ነገር ምክንያት ፈጥሮ ለማለት ማለት ነው። ኦኬ ያን ደግሞ እኛ በመረጃ እናስቆማለን። ቴንክ ዩ መቀጠል ይችላል ግርምሽዬ። እሺ ኤርሚዬ ዳግም ስለተገናኘን ደስ ብሎኛል። አይ ቲንክ በኢትዮጵያ ጠዋት ላይ በዚህ ጉዳይ ላይ ወንድማችን ቤኪ ቤት እያወራን የነበርንበት ሁኔታ አለ። የተወሰነ ጊዜ እንደው እንታገስ ነገሮች እኛም የሄድንበት ስቴፕ ስላለ ብለህ ስትለን በጣም ደስ ብሎን ነበር እና እኛም ወዲያው ያንን ያልከንን ምክር ተቀብለን ነገሮችን በዛ ልክ እያየን ነበር። ግን ምንም አይነት ለውጥ በዛ ጎን የለም አይደል? ያው በጣም ለረጅም ሰዓት አሁንም በእንደዛ አይነት ኢሹ ላይ ነው ሪአክት እያደረገ ያለው በዛው መንፈስ። እኛ እንደ ወንድም ይሄ ወንድም ጌታን ተቀብሎ ወደ ቅዱሳን ህብረት ተጨምሯል ብለን ስላመን ነው። እናንተም በዛ ልክ ስለምታምኑት በጣም ቅን የሆነ ልብ ስላላችሁ በተለይ ኤርሚ ለወንጌል ካለህ ቅናት የተነሳ የምትሄዷቸው በጣም ረጅም ስቴፖች አሉ ወንድሞች፣ በዚህ ፕላትፎርም ላይ የምታገለግሉ ወንድሞች በተለይ ኤርሚ ማለት ነው። ኦኬ ያ ቅንነታችሁ ደግሞ በሌላ አይ ቲንክ መወሰድ መቻል የለበትም። በቃ ምን ያህል ሪስፔክት እንደምታደርጓቸው እነዚህን ወንድሞች በተለይ በቅርብ ወደ እግዚአብሔር መንግስት የተጨመሩት ወንድሞችን ምን ያህል በጣም በክብር በፍቅር ምን አይነት ፍቅርና ክብር አሳይተናቸው እዚህ ቤት ውስጥ ያለ ፍቅር እንደሆነ ወንድምነት እንደሆነ መያያዝ መቀባበል እንደሆነ ለማሳየት በጣም ብዙ ርቀት ነው የምንሄደው። ኦኬ ፐርፐስፉሊ ደግሞ መጥተው የራሳቸውን ፖለቲካ ደግሞ የሚሰሩቱ ለዚህ እንደ ግብአት የሚጠቀሙ የእኛን ቅንነት በሌላ መልክ የሚጠቀሙበት ሁኔታ ደግሞ ካለ እኛም አንዳንድ ጉዳዮች ላይ ሪዘርቭ መሆን ያለብን ቦታ ላይ ሪዘርቭ መሆን አለብን ብዬ አስባለሁ። አሁንም ቢሆን እኔ ነገሮች በተለይ ኤርሚዬ አንተ ያው ነገሮችን በቤትህ አንድል ብታደርግ አይ ቲንክ እኔ ጥሩ ነው ብዬ ነው የምለው። እንደው አስተያየትና እንዲን ለማለት ብዬ ሳይሆን በቤትህ ኤቭሪቲንግ እኔ በቤትህ ቢሆን የተሻለ ነው። ሌላኛው እዚህ ቤት ላይ ኦር እዚህ ፔጅ ላይ የሚሰራ በጣም ሰፊ ስራ አለ። በጣም በስፋት የሚሰራ የወንጌል ስራ አለ። እዚህ ፕላትፎርም ላይ እንደዚህ አይነት ቦልድሊ እንደዚህ አይነት የተቃርኖ ሐሳብን የሚያነሱ ሰዎች ምክንያታቸው ምንድን ነው ብለን ማሰብ መቻል አለብን ብዬ አስባለሁኝና አሁን እነሱ በዚህ ጉዳይ ላይ በጣም እርግጠኛ ሆኜ የምነግራችሁ የሚሰሩ ሰዎች እነሱ በቃ ጎል መጥቷል። የነሱ እንትናቸው ፕሮግራማቸው የሚያቅዱት እቅዳቸው ጎል መጥቶላቸዋል። ቢኮዝ እዚህ ጋር የሚሰራውን ስራ አሁን እኔ ቅድም ጠዋት ላይ በእኛ አንተ ጋር አንድ ልጅ ገብቶ ነበር አይደል? የሆነ ጥያቄ ጠይቀው ከዛ በኋላ መልሶ መመለስ አቅቶት የወረደው ማለት ነው። ያ ኤቲስቱ ልጅ ማለት ነው። ኦኬ ገብቶ በሌላ መንገድ ደግሞ መልሶ አሁን ትክክል እሱ እንደነበረ አንተ ደግሞ ትክክል ሳትሆን ቀርተ ከገስት ላይ እንዳወረድከው አይነት ሆኖ እንኳን አክት እያደረገ ዮናስ ሞልነ ጋር ገብቶ እያወራ ነበር። እዚህ ጋር የሚመጡ ሰዎች በትክክል አቅደው አስበውበት የሚመጡ ሰዎች ናቸው። እዚህ ጋር ያለውን ፕሮግራም እዚህ ጋር ያለውን የወንጌል ስራ
ለማደናቀፍ ሆን ብለው የሚሰሩ ናቸው። ስለዚህ ሰዎችን መለየት መቻል በጣም ጥሩ ነው ብዬ እላለሁ። አንዳንድ ጉዳዮች ላይ በተለይ ከዛ ወደዚህ የሚመጡ ወንድሞች በጣም ደስ ብሎ ነው የምንቀበላቸው። አዳዲስ ሰዎች ሲመጡ ወደ እግዚአብሔር መንግስት ሲጨመር መቼም ሰይጣን ብቻ ነው የሚቆጨው። እኛ እንደ ክርስቲያን ሰዎች ወደ እግዚአብሔር መንግስት ሲጨመሩ በጣም ደስ ብሎ ነው የምንቀበላቸው። ኦኬ። ሲመጡ ምን ያህል መንፈሳዊ ብስለት ደረጃ ላይ ናቸው የሚለውን በደንብ መለየት መቻል አለው። የሆነ ሰው ትላንትና መጥቶ ዛሬ ዕቅበተ እምነት ላይ መስራት የለበት። ትላንትና መጥቶ እኔን የት ቤተክርስቲያን ህብረት ያደርጋል መጋቢው ማን ነው ብዬ እኔ ያለየሁት ሰውዬ ዛሬ ቁጭ ብሎ ደግሞ እዚህ ፕላትፎርም ላይ ለዛውም ቲክታክ ፕላትፎርም ላይ ቁጭ ብሎ ዕቅበተ እምነት ወንጌላውያንን ወክላለሁ ብሎ ሲሰራ እኔ ራሴ በጣም ነገሮችን በዛ ልክ ማየት መቻል አለብኝ እና እናንተም ደግሞ ስትሆኑ ከኛ የባሰ በደንብ ነገሮችን በዛ ልክ እየለየን አንድ ሰው በተለይ ገስት ላይ አስቀምጠን በዛ ልክ ቦታ ሰተነው እንትን ስንል ያ ሰውዬ ምን ስታተስ ላይ ነው ያለው? ስፒሪቹዋል ስትሬንግዙ ምን ላይ ነው? ማን ነው ተጠሪው? የት ቤተክርስቲያን ነው ህብረት እያደረገ ያለው? መጋቢው ማን ነው? እነዚህ ሁሉ ነገሮች መልስ ማግኘት አለባቸው። ቢኮዝ እዚህ ያሉ ሁሉ በትክክል ወንጌል ገብቷቸው ጌታ ኢየሱስ ክርስቶስን በተቀበሉት እውነት ውስጥ እየኖሩ ነው መተው እኛ ጋር ያሉት ብለን ማለት አንችልም በተለይ። ስለዚህ ነገሮችን በዛ ልክ ማየቱ የተሻለ ነው። እናንተን ደግሞ እንፈልጋቸዋለን። በዚህ ልክ ዘሆል የወንጌላውያን አማኞችን በዚህ ልክ በጣም በእርግጥ ያው እንሰደባለን፣ ቀኑን ሙሉ እየተሰደብን ነው የምንውለው። ግን ደግሞ የውስጥ አርበኛ እንዲኮንብን አንፈልግም። የውጭው መቻንሶን እኛ ከውጭ ያለው ጫና መቻንሶን ግን መስሎን ደግሞ ሊያጠቃን አይገባም። ካልሆነ ደግሞ ፕሮቴስታንትነትን መስዋዕት አድርጎ ሌላ ትርፍ ሰው ማግበስበስ የለበት። በቃ በጭራሽ በዛ አይነት መንገድ የሚመጣ ጥቅምን ለማግኘት የሚካሄድበት መንገድ ትክክል አይደለም። የጴንጤውን ማህበረሰብ የወንጌላውያን አማኞችን ማህበረሰብ መስዋዕት አድርጎ ሌላ ትርፍ ማትረፍ እኔ መቼም ሰው ህሊና ከሌለው ጥሩ አይደለም። በቃ ህሊና የለውም ማለት ነው የሚቻለው። ቢኮዝ እኛን ሰውቶ እኛን ሰድቦ የሌለንን ስም ሰጥቶን ሌላ ትርፍ ለማግበስበስ የሚካሄድበት አይነት ሂደት ይሄ ትክክል አይደለም። ስለዚህ የሚመጡ ሰዎችን በደንብ ስቲራውት አድርገን ማን ነው ይሄ ሰው የሚለውን በደንብ እርግጠኛ ከሆነ መንፈሳዊ ብስለቱ ጥሩ ከሆነ ህብረት የሚያደርግበትን ቤተክርስቲያን ተጠሪውን ሱስ የደረሰበትን ኢቭን ቤተክርስቲያን ለአገልግሎት ያሰማራችው እንደሆነ እንደ ኤርሚዬ በጣም እኮ ነው የምታጣራው አንተ ከየት ቤተ እምነት ነህ ብለን የሆነን ሰው እዚህ ጋር የምንጠይቀው እኮ ባክግራውንዱን ሚኒመም ባክግራውንዱን ማወቅ መቻል አለብን ብለን ነው አይደል የምትጠይቁት። ለዛ ነው ቤካየም ቤት ሲከፍት፣ ዳኒሻም ሲከፍት፣ ኤርሚያንተም ቢኒም ሁላችሁም ስትከፍቱ የሆነ ሰው ገስት ላይ ሲመጣ who are you ብለን እንጠይቀዋለን። ከየት ነው የመጣው? የት ቤተ እምነት ነው ህብረት የምታደርገው? ተጠሪህ ማን ነው ሁሉ እንላለን። ገብተን ጴንጤ ነኝ ካለ ኦርቶዶክሳዊ ከሆነ ኦርቶዶክሳዊ ነኝ ይላል። ሙስሊም ከሆነ ካቶሊክ ነኝ ካለ በቃ ያንን ማንነቱን እናውቃለን በትክክል። መስለው የሚመጡስ ግን በጣም ኮንፊውዝ የሚያደርጉ መስለው የሚመጡ እነዚህንም ደግሞ በጣም የመለየት ኃላፊነቱ አለብን ብዬ እላለሁኝ። እኔ ምናልባት ካበዛውኝ በጣም ይቅርታ። ሁላችንም ግን እግዚአብሔር ደግሞ ነገሮችን መልካም ያደርጋል። ምናልባት ወንድማችን ዮናስን ቢሆን ትላንትና ላይ ትቼዋለሁኝ እኔ ተሳስቻለሁኝ እሱ ባለበት ጉዳይ በዛ ጉዳይ ኤርሚም ጠዋት እያነሳ ስለነበር ያንን ጉዳይ ግን ካረንትሊ እያወራ ባለው ጉዳይ ላይ ዲፌንድ ማድረግ መቻል አለብን። ባለፈው ምዕራፎች ግን እንደ ክስ ያንን የምናነሳበት ሁኔታ አይኖርም። ተባረኩ፣ ጸጋ ይብዛላችሁ። ቴንኪው ወንድምነት ግርምሽ፣ ጸጋ ይብዛልህ። ተባረኩ። ቴንኪው ኤርሚዬ። እኔ ልናገር
እሺ ሰብሊ ሰላም ናችሁ? ኔትወርክ ጥሩ አይደለም። ሁላችሁንም ይሰማል? ኔትወርክ ተሻኩሻል። ኤርፎኑን ንቀዩ ሰብሊ። ቆይ እንትኑ መሰለኝ ብሉቱዝ መሰለኝ። ብሉቱዝ ወይ ኤርፎን? አሁንስ እሺ፣ አሁንስ አለ እጅሽ ያንኮሻኮሻል። አሁን ጥሩ ነው። ነው ሰብሊ በጣም ነው የሚንኮሻኮሽው። አሁንስ ኤርፎኑን ንቀዩ ወይ ብሉቱዝ ላይ ነቀልኩት። አሁንስ ናይስ ነው። ጥሩ ነው። ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁኝ። ኤርሚዬ በቃ አንዳንድ ጊዜ የጴንጤዎች ቅንነታችን የበዛ ነው። ሰው እንዲድን ከመፈለጋችን የተነሳ ቅንነታችን ይበዛና መጠቃት እንጀምራለን። እኔ ለሁላችንም አንድ ነገር ምንድን ነው ይሄ ነገር እንዳለ ሆኖ ግን ውስጣችንን የምንሰማ ሰዎች ልንሆን ይገባል። አሁን ሰሞኑን አይታችኋል። ለዳጊ ሲቆረቆርለትና ሌሎችን ሲናገር ነበረ። አሁን ደግሞ መልሶ እሱ ነው እየወጋው ያለው እና ብዙዎቹን ተመልከቱ እስቲ። የሆነ ስጦታ ሲፈልጉ የሆነ ነገር ሲፈልጉ ጴንጤን መሳደብ ብቻ ነው በቃ ወጥቶ ጴንጤን መሳደብ። በቀደም አንተንና ዶክተር ሻውልን እንዴት እያደረጋችሁ እንደነበረ ትዝ ካላችሁላችሁም አይታችኋል፣ አስተውላችሁ ከሆነ እና ሌሎችን እያስገባ አሁን ጴንጤን መወረፍ ከጀመረ ሰንበት ተብሏል። ሰሞኑን ትክክል አይደለም። እንዳልክዬ ምንም ያጠፋው ነገር የለም እኮ ምንም። ያው ከነሱ የወጣ ሰው ሁሉ መሰደብ ስላለበት መጠላት ስላለበት ሰዎችን በፍቅር ሳይሆን እንትን የሚይዙት ወይም ወደ ራሳቸው ለመመለስ የነሱ አካሄድ ከመጽሐፍ ቅዱስ ውጪ ነው። ሰዎችን በኃይል ነው በቃ በስድብ ነው መያዝ የሚፈልጉት እና አሁን እኔ ለእናንተ ያለኝ ምክር ኤርምዬ፣ ለአንተም ያለኝ ምክር አንተ በጣም ቅንነት የበዛ ነው። ሰው እንዲድን ከመፈለግ የተነሳ የምታደርገው ነውና ያለኝ ምክር ምንድን ነው? እባካችሁ ቤቱ አትግቡ፣ መልስ አትስጡት። እየከሰመ የሚመጣው ከዛ የተነሳ ነው። አሁን በቃ አሁን ራሱ ገብቼ አሁን የሰማሁት ነቅቼ ከእንቅልፌ እና ስጦታ እየሰበሰበ ነው። በቃ የኮፍያው ምኑን እየሰበሰበ እኛውን በመሳደብ እኛ ድሮም መልስ ለእኛ የሚዋጋልን እግዚአብሔር ነው። መልስ ሰጫችን እግዚአብሔር ነው። ዓላማው አሁን ግልጽ ሆኗል። በቃ ጴንጤን በመሳደብ ስጦታ መሰብሰብ ነው። በቃ ይሰብሰብ፣ እኛ ግን መልስ አንስጥ። እስቲ ውስጣችሁን ስሙ። በቃ ያስታውቃል እኮ ግልጽ የሆነ ነገር ነው እያደረገ ያለው። ጥቅም ፍለጋ ነው እንደሆነ ያስታውቃል። ሌሎቹንም እኔ ስም አልጠራም። ይዋቸው እስቲ ተልኮ ያላቸው ያስታውቃሉ። የሆነ ነገር ፍላጎት ይዘው የወጡ ወይም ደግሞ ንጹህ ነገር ይዘው የወጡ ሰዎችን መለየት እኮ በጣም ቀላል ነው። ምንም እንደው ብዙ እንኳን እኛ እንደ መንፈሳዊ ሰው ብዙ እንደው እንትን ማለት የለብንም፣ ያስታውቃል። ስለዚህ እኔ ኤርምዬ እባክህ ቤቱ አትግባ፣ ቤት ሆነ አስፈላጊ ለሆነው ነገር መልስ ስጥ። ከዚያ ውጪ እንደውም አትታገል። አሁን ወንጌል ለማስቆም ነው፣ አጀንዳ ለማስቀየር ነው። አሁን መስመር አስቀይረዋል። ሰሞኑን በሌላ አጀንዳ ላይ ትኩረት እንዲደረግ አድርገዋል። ይሄን ነው የሚፈልጉት። በቃ ይበቃል፣ ከዚህ በኋላ ይበቃል። እንንቃ፣ መንቃት አለብን። መንፈሳዊ ሰዎች እኮ ንቁዎች ነን። ከመረመረን ውስጣችን ከሰማን አንድ ነገር በጣም እኛ ፊት የተገለጠ ነው። እንዲህ ፊት በማየት እንኳን ወዲያው እኮ ነው የሚገባን። ይሄ የእግዚአብሔር መንፈስ በውስጣችን ያለው የሰጠን ያስቀመጠው ጸጋ ነው። ስለዚህ ይበቃል። እኔ ከዚህ በኋላ በቃ ቢቻል ቤትህ መልስ ካስፈለገ ቤታችሁ ናችሁ መልስ ስጡ። አጠር ያለ ነገር ስጡና ወደ ወንጌል ወደ ስራችሁ ግቡ ነው የምለው እኔ። እና ኤርምዬ አንተ በቃ ቅንነት ነው። ሰው እንዲድን ከመፈለግ የተነሳ ነው። ጥፋት የለብህ። በቃ ልክ ነው። ወንጌላውያኖች እነሱ ዘመናቸውን በሙሉ በመሳደብ በማንቋሸሽ ነው የኖሩት። ያንን ግን አሁን ማስቀጠል አልቻሉም። እግዚአብሔር ራሱ እያፈረሰው ነው። በቃ በማፍረስ ላይ ነው ያለው። እግዚአብሔር በስራ ላይ ነው ያለው፣ በዚህ ስራ ላይ። ስለዚህ ይበቃል። በቃ ከዚህ በኋላ ከነሱ ጋር እኛ በመታገል የምናሸንፈው ነገር የለም። እግዚአብሔር ግን ስለኛ ይዋጋልም ያሸንፍልናል። ተባረኪ ሰብልዬ፣ ጸጋ ይብዛላችሁ። ሌሎች ሰዎችም ስላሉ ለሌሎችም ቦታ እንድንሰጥ
ተባረኩ። ግርምሼ እና ሰብልዬ ላስቸግራችሁ ሰዎች ሌሎችም ስላሉ ማለት ነው። ቴንክ ዩ። እሺ ጎንደሬው አይ ቲንክ ከየት ቤተ እምነት ነው ወንድማችን? አይደል ነው። ሁላችሁም ሰላም ናችሁ? ደህና ነን ጌታ ይመስገን። እንዴት አለው? እግዚአብሔር ይመስገን። በመጀመሪያ ደረጃ አንተን ሳላደንቅ አላልፍም። እሱ ጋር ገብተህ እያየው ነበርና በጣም ትዕግስት በጣም የሚገርምና የሚያስቀና ነበርና በሰዓቱ በጣም የሚገርም ነው እና ሳላደንቅ አላልፍም አንተን። ሌላው ደግሞ ትንሽ ነገር ነው መናገር የምፈልገው ስለ ዮኒ እያደረገ ያለው ግለሰብን ብቻ አይደለም እየተናገረ ያለው የፕሮቴስታንት እምነትን በአጸያፊ ፊት ስድብ ነው የተሳደበው። ለዛ ነው ባይዞ ዛሬ መክፈት ያስፈልገኝ። ከዚህ በኋላ በእያንዳንዱ በሚናገራቸው ቤተክርስቲያንን በተመለከተ በሚናገረውና ኦኬ እኛ ጋር እችን ነው ሶሪ ስላቋረጥኩ፣ እኛ ጋር በወንጌላውያን አማኞች ታሪክ ውስጥ ዮኒ ማኛ የሚባል ገና ዓመት ያልሞላው አዲስ ክርስቲያን የሆነ ሰው መጥቶ የሚገልጠው ጉድ የለም። እኔ እንኳን 27 ዓመት ኖሬ 28ኛ ዓመቴን ነገ ጥር 12 ቀን በጌታ የሆንኩበትን ለአከብር ወይ ደግሞ ቀኔ የሆነውን ብዬ ወደ ጌታ የመጣሁበትን ቀን ልሞላ ያለው ሰውዬ እንኳን ልገልጠው የምችለው የፕሮቴስታንት ነውርና ገበና እንኳን አለ ተብሎ ከተባለ በዚህ 3 10 ዓመታት ውስጥ ከመቀመጥ የተነሳ ያየሁት ሊገለጥ የሚችል በቃ ምን አይነት አጸያፊዎች ናቸው ብዬ የምለው ደብቄ ያስቀመጥኩት እንደ ድመት አይነ ምድር የሸፈንኩት እናንተም ሸፈናችሁ ያስቀማጫችሁት አንዳች ነገር ስለሌለ ነው። አዎ ጥቃቅን ነገሮች አሉ፣ ትክክል ያሉ ነገሮች አሉ። በሐሰተኛ ነቢያት ልምምድ፣ በሐሰት ትምህርት ውስጥ ያሉ አንዳንዶች አሉ። እነሱን ኤርሚያስም ይሁን ሌሎች ያልተናገሩበት አንዳችም ነገር የለም። ልብ በሉ። ዮኒ ማኛ የሚባል አንድ ቲክታከር ወይ የሶሻል ሚዲያ ሰው መጥቶ የሚያቆመውም የሚያፈርሰውም የወንጌላውያን አማኝ ተቋም ትምህርትም የለም። ኤርሚያስ የሚባል መጥቶ የሚያፈርሰውም የሚገነባውም ተቋም የለም። ኦኬ ይሄ በብዙ ሰዎች በእግዚአብሔር በኢየሱስ ክርስቶስ መስዋዕትነት በብዙ አባቶችና እናቶችም ተጋድሎ የቆመ የወንጌል አገልግሎት የክርስቶስ ቤተክርስቲያን ነው። ስለዚህ ቤተክርስቲያንን ስለነካ የትናንትናው በስሜት ነው ብዬ እሺ ተውኩትኝ እና በውስጥ ማውራን ከዶክተር ሻውል ጋር ሆነ እና አንተን የተናገርኩን ሁሉ ይቅርታ ምናምን ነገር ብሎ አለ። ኦኬ ችግር የለም ማለት ነው። አሃ ስለዚህ አሁን ቀጥሎ አሁንም መጥቶ ግብረ ሰዶማውያን ናቸው ብሎ የሚለውን እኔ የተናገርኩትን ቪዲዮ ነው አሁን የሚያሳየው። ወንድሞች ናቶች በጣም የሚገርመው ማለት ነው። እኔም ሆን ሌሎች መሰሎች በሶሻል ሚዲያችን ላይ በዩቲዩብ ላይ ሁሉ ጭምር ያስቀመጥነውን ትክክል አይደለም ብለን ያልነውን የሐሰተኛ ነቢያት የሚያመጣ እኔ የተናገርኩትን የኔን ቪዲዮ እያሰማ እኮ ነው ልክ እሱ አዲስ ሚስጥር አወጣው ብሎ የሚል ዮኒ ማኛ የሚያወጣው አዲስ ሚስጥር የለም። ኦኬ የለም። ኤርሚያስ የተናገረውን በሐሰተኞች ነቢያት ላይ ኤርሚያስ የተናገረውን በሐሰተኞች አስተማሪዎች ላይ የተናገርኩትን ቪዲዮ እያሳየ ትልልቅ መረጃ ወጣው ብሎ ማለት ሼሞኒው ነው የሚያስብለው። ምክንያቱስ እኔ ከዛሬ 6 እና 8 ዓመት በፊት ዩቲዩብ ላይ ያለ ቪዲዮን ከዛ እያመጡ እኮ ነው እየቆራረጡ ዩቲዩብ ነው ቲክታኮሮቹ እያመጡ ማለት ነው። ዮኒ ማኛ መጥቶ የሚያወጣው አዲስ ጭምብል ጴንጤ ጋር የለም። ካለም ያምጣው በመረጃ። በቡና ወሬ ከሆነ ግን የቡናን ወሬ ደግሞ እኛ ስቀን ነው የምናልፈው እና ለማለት ነው። ቴንኪው ጎንደሬ ወንድሜ ቀጥል። ቴንኪው። እሺ አመሰግናለሁ። ያው የፕሮቴስታንት እምነትን በአጸያፊ ስድብ ስለተሳደበ ይህ ደግሞ ተቀባይነት የለውም። በግልጽ ስህተቱ ሊነገሩ ይገባል። ዮናስ ያደረገው በጣም ስህተት ነው። ሹሩሩ ማለት አያስፈልግም። ከዚህ በኋላ ስህተቱን ስህተት ብለን መናገር አለብን ሁላችን። በጣም አሳፋሪ ነገር ነው የተናገረው። ከዚህ ውጭ ደግሞ ምንድን ነው መጀመሪያ ወደ ፕሮቴስታንት እምነት በመጣበት ሰዓት ላይ እኔ በቂ የሆነ ትምህርት አግኝቷል ብዬ አላስብም። በመጀመሪያ ደረጃ ወደዚህ ቤተ እምነት በመጣበት ሰዓት ላይ መሰረታዊ የሆነ የክርስትና እምነት ሳይማር ነው የተጠመቀ ብዬ ነው የማምነው እና ይህ ደግሞ ትክክል አይደለም። የዚህ ማሳያ ደግሞ በቅርቡ ፖለቲካ ውስጥ ያሉ ሰዎች ትንሽ ተናገረ ብሎ ወንጌል በአናቱ ይተከል አለ። ይህ የሚያሳይ መሰረታዊ የክርስትና ትምህርት አለመማሩ ነው የሚያሳይ በሚገባ። ይህ አድጎ ዛሬ ይኸው ተቋም መሳደብ ጀምሯል እና ያደረገው ነገር ትክክል አይደለም። ሁላችንም ልንቃወመው ይገባል። እንዳልክ የተናገረው ነገር ደግሞ በጣም ትክክል ነው። ለሞተ ሰው ብቻ ሳይሆን በህይወት ላለን ሰዎች ትልቅ ማሳያ ነው የተናገረው። ምክንያቱም ኢየሱስ ክርስቶስን ሳናቅ ብንሞት የሚጠብቀን ሲኦል ነው። በቃ ቀጥታ ሲኦል ነው። ሁላችንም የኔ እናትም ብትሆን አባቴም ቢሆን በቃ ቀጥታ ሲኦል ነው የሚጠብቀን። ስለዚህ በህይወት ላለን ሰዎች ትልቅ ትምህርት ነው የሰጠን። ወንጌል ነው የተናገረው፣ ሌላ ነገር አልተናገረም። ስለዚህ ይሄን ለማለት ነው የፈለኩት። በጣም ነው የማመሰግነው። እግዚአብሔር ይባርካችሁ።